ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። የህወሓት የጦርነት ድግስ የተወገዘበትና የትግራይ ፖለቲከኞችን ያሰባሰበ የውይይት መድረክ ተካሄደ። በሚያንማር በአጋቾች እጅ ያሉ 42 ኢትዮጵያውያን ዕጣ ፈንታቸው አሁንም አለመታወቁ አሳሳቢ ነው ተባለ። የአፍሪካ የጠበቆች ማህበራት ህብረት በታሪኩ ለመጀመሪያ ጊዜ ኢትዮጵያዊውን የህግ ባለሙያ አቶ ቴዎድሮስ ጌታቸውን ፕሬዝዳንት አድርጎ መረጠ። የክብር ሰላምታችን በእያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይለ ዓለማየሁ አብሬያችሁ ቆይታ አደርጋለሁ። አብሮነታችሁ አይለየን። የህወሓት የጦርነት ድግስ የተወገዘበትና የትግራይ ፖለቲከኞችን ያሰባሰበ የውይይት መድረክ ተካሄደ። ለአንድ ቀን የተካሄደው የውይይት መድረክ ዋነኛ አጀንዳ ሰላም፣ ዲሞክራሲና ልማት በትግራይ ድሎችና ፈተናዎች የሚል እንደነበር ተመላክቷል። ድላዊት ነጋ ተጨማሪ አላት። አመዛኙን የትግራይ የፖለቲካ ልሂቅ ከአንጋፋ እስከ ወጣት ያሰባሰበና ህወሓትን ያወገዘ ስብሰባ ባሳለፍነው ሳምንት መጨረሻ በአዲስ አበባ ተካሂዷል። በስብሰባው የህወሓት የቀድሞ ከፍተኛ አመራር ከነበሩትና የአሁኑ የስምረት ፓርቲ ሊቀመንበር ከሆኑት አቶ ጌታቸው ረዳ ጀምሮ የቀድሞ ህወሓት አባል አቶ አረጋዊ በርሄ፣ የትግራይ የፖለቲካ ፓርቲዎች እንዲሁም የሰላም ሚኒስቴር ያካተተ ነው። ሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር አርብ ሰኔ 20 ቀን 2017 ዓ.ም የተካሄደው የትግራይ የፖለቲካ አካላት ያሳተፈው ውይይት በትግራይ ዘላቂ ሰላምን ለማረጋገጥ በሚያስችሉ ጉዳዮች ላይ ትኩረት ያደረገ እንደነበር ተገልጿል። ውይይቱ የተካሄደው ሰላም፣ ዴሞክራሲና ልማት በትግራይ እድሎችና ፈተናዎች በሚል ሀሳብ ሲሆን በትግራይ የገጠመውን የሰላም እጦት በሰላማዊ መንገድ መፍትሄ ለመስጠት እንደሆነ ተገልጿል። በውይይቱ ንግግር ያደረጉት የሰላም ሚኒስትር አቶ መሐመድ እንድሪስ ጦርነት ሰው የሚያድግበትና የሚኖርበትን የተስተካከለ መንገድ እያናጋ በታሪክ አጋጣሚ ያለፍናቸውንና እያለፍናቸው ያሉ የጦርነት አጋጣሚዎችን ይበቃል ልንል ይገባል ብለዋል። ግጭት ወይም ጦርነት አጣው ያልነውንና ለግጭት መነሻ ያደረግነውን ነገር የበለጠ እንድናጣ ያደርጋል እንጂ ከጦርነት ያተረፈ ወይም ያገኘ የለም ሲሉም ተናግረዋል። አንዋጋም ማለት ድፍረት ይጠይቃል። ሰላማዊ መንገድ ማለት ድፍረት ይጠይቃል። ምክንያቱም እኔ በዚህ ባለኝ ተልእኮ እና ህይወት ያስተማረኝ ነገር ግጭት ወይም ጦርነት አጣው ያልከውን የበለጠ እንድታጣ ያደርጋል እንጂ በጦርነት ያተረፈና ያገኘ አላየው። የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪና የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት አቶ ጌታቸው ረዳ የትግራይ ህዝብ ከማንም በላይ ሰላም ይገባዋል የሚባል ህዝብ ነው ሲሉ ተናግረዋል። ትግራይ ህልውናዋን ለማረጋገጥ በምታደርገው ውጊያ የሚሳተፉ በሺዎች በመቶ ሺዎች የሚቆጠሩ ወጣቶች የግድ የአንድ ፓርቲ ደጋፊዎች አይደሉም። ግን አንድ ፓርቲ ውስጥ ያሉ 5 ሰነፎች በሚወስኗቸው ውሳኔዎች ህዝብ እንደ ህዝብ የሚማገድበት ሁኔታ ማክተም ካለበት የትግራይ ፖለቲካ ዴሞክራቲክ መሆን መቻል አለበት። ይሄን ለማድረግ በሚደረግ ጥረት ይሄ መድረክ አስተዋጽኦ እስካደረገ ድረስ ትልቅ መድረክ ነው የሚል እምነት አለኝ። ግን በዚህ መድረክ ብቻ የሚያበቃ አይደለም። ወጣቱ ባለቤት መሆን መቻል አለበት። አሁንም በወጣቱ ህይወት በወጣቱ ቀጣይነት ላይ ወሳኝ ሚና አለን ብለው የሚያስቡ 5 ወይ 7 ሰነፎች በትግራይ ህዝብ ጣፈንታ ላይ የሚወስኑበት እድል ማቆም መቻል አለበት። ይሄን ለማስቆም በሚደረግ ጥረት ሁሉም የራሱን ድርሻ መወጣት መቻል አለበት። ይሄ መድረክም የራሱ አስተዋጽኦ ሊያደርግ ይችላል። ይህን መሰሉን መድረክ መቀሌ ብናደርገው ደስታዬ ነበር ያሉት አቶ ጌታቸው ረዳ ትግራይ ህልውናዋን ለማረጋገጥ በምታደርገው ትግል የተሰበሰቡ የትግራይ ወጣቶች የግዴታ አንድ ፓርቲ ደጋፊ መሆን የለባቸውም ብለዋል። ውይይቱ ላይ የተካፈሉ ሌሎች ተሳታፊዎችም ክልሉ ሰላሙን ለማረጋገጥ ባለመቻሉ ችግሮች መኖራቸውን በመጠቆም መሰለ የውይይት መድረኮች ተዘጋጅተው የሚመለከታቸው አካላት የድርሻቸውን ሊወጡ እንደሚገባም ሀሳቦቻቸውን አንጸባርቀዋል። በሚያንማር በአጋቾች እጅ ያሉ 42 ኢትዮጵያውያን ዕጣ ፈንታቸው አሁንም አለመታወቁ አሳሳቢ ነው ተባለ።
ከአጋቾች አምልጠው በካምፕ ውስጥ ከነበሩ 751 ኢትዮጵያውያን መካከል የመጨረሻዎቹ የሆኑት 49 ታጋቾች ወደ አገር ቤት የመጡ ሲሆን በአጋቾች እጅ ያሉ 42 ኢትዮጵያውያን ግን እጣ ፈንታቸው አለመታወቁ የተጎጂ ወጣቶች ቤተሰቦች አስተባባሪ ገልጸዋል። ብዙነህ እንዳለ ዝርዝር አለው። በርካታ ኢትዮጵያውያን ለብዙ ወራት በሚያንማር ስራ ተሰራላችሁ በሚል ከፍተኛ ስቃይ ሲደርስባቸው እንደነበርና በአጋቾች እጅ ተይዘው ወደ ሀገራችን መልሱን እያሉ ሲማጸኑ መቆየታቸውን ጣቢያችን አርትስ ቴሌቪዥን በተደጋጋሚ ሲዘግብ እንዲሁም ጉዳዩ ለሚመለከታቸው አካላት ጥያቄዎችን ሲያቀርብ ቆይቷል። በዚህም በርካታ ኢትዮጵያውያን ወደ ሀገራቸው እንደተመለሱ ታውቋል። በሚያንማር ከአጋቾች አምልጠው በካምፕ ውስጥ ከነበሩ 751 ኢትዮጵያውያን መካከል የሆኑት የመጨረሻዎቹ 49 ታጋቾችም ወደ ሀገራቸው መግባታቸውን የወላጆች ኮሚቴ አስተባባሪዎች ገልጸዋል። ወደ ሀገራቸው ተመልሰው የተጠናቀቁት ኢትዮጵያውያን ከየካቲት ወር አንስቶ ለወራት በአሰቃቂ ሁኔታ በጦርነት ቀጠና በብዙ ስጋትም ውስጥ መቆየታቸውን ይገልጻሉ። በሚያንማር የተጎጂ ወጣት ቤተሰቦች አስተባባሪ ወይዘሮ አበበች ሲመል እንደተናገሩትም ሚያንማር የነበሩ ከ751 ልጆች ከሌላ የአፍሪካ ሀገራት ወጣቶች ጋር አምፀው የወጡት ከዲሞክራቲክ ካረን ቤኔቮልት አርሚና ቦርደር ጋርድስ ፎርስ በተባሉት የሚያንማር አማጽያን እጅ የነበሩ ናቸው ብለዋል። የኢትዮጵያ መንግስትም ከኢትዮጵያ አየር መንገድና ግብረሰናይ ድርጅቶች ጋር በመተባበር ከአጋቾች እጅ ከወጡት ከነዚህ 751 ሰዎች የመጨረሻ ዙር የሆነውን ቀሪ 49 ዜጎች ወደ ሀገር ቤት መግባታቸውንም አስረድተዋል። ከካምፓኒ ከሌላ አፍሪካ ሀገራት ጋር አምፀው የወጡት ኢትዮጵያውያን ብቻ 751 ነበሩ። ዲኬቤ አርሚ እና ቢጄት የሚባል አርሚ ስር ማለት ነው። አሁን ከሁለት ወር በፊት ነው ማጓጓዝ የተጀመረው። በቀደም ሮበት መጨረሻዎቹ 49 ልጆች ገብተዋል። ከአጋቾች ከወጡት ወደ ሀገር ያልተመለሱት ምንም የሚቀር ዜጋ የለም ያሉን አስተባባሪዋ፣ ነገር ግን አሁንም ድረስ በአጋቾች እጅ ያሉ 42 ኢትዮጵያውያን ግን እጣ ፈንታቸው አለመታወቁንም በአስተያየታቸው አክለዋል። ከአጋቾች እጅ መውጣት እየፈለጉ ከዚህ ቀደም ሌሎቹ ሲወጡ አጋቾች ያስቀሯቸው 42 ወጣቶች አሁን ላይ በ3 ኩባንያዎች ውስጥ በጉልበት ብዝበዛ ላይ ይገኛሉ በማለት የነዚህን በፖሊስ እጅ ያልገቡ ወጣቶችን ህይወት በአደጋ ላይ መሆኑንም አመልክተዋል። በአጋቾቹ እጅ በቃ መውጣት እየፈለጉ በጉልበት ያስቀሯቸው የዛኔ ልጆች ሲሯሯጡ አምጾ አይደል የወጡት የዛኔ አግቷቸው ያስቀሩ 42 ልጆች አሁን በ3 ካምፓኒ ውስጥ አሉ። እየጨውን ነው። ፈጣሪ ረድቷቸው ከዛ ውስጥ ቢወጡ ነፍሳቸውን ፈጣሪ ቢያድን ጥሩ ነበር። ኢትዮጵያውያኑ ከሌሎች ሀገራት ዜጎች ወደ እነዚህ ካምፖች የገቡት ጥሩ ገንዘብ እንደሚያገኙ ተነግሯቸው ወደ ታይላንድ ከተወሰዱ በኋላ በሚያንማር ለሚገኙ ወንጀለኛ ቡድኖች በመሸጣቸውን የሚሉት የአንዱ ተጎጂ ወጣት እናት ደላሎቹ ሲያቀርቡላቸው የነበረው የሚያጓጓ ጥቅም ነው ይላሉ። ከ150 ሺህ እስከ 300 ሺህ ብር ታገኛላችሁ በማለት እንደሚያጭበረብሯቸውና ለዚህ ደግሞ ተጠያቂ መሆን ያለባቸው ራሳቸውን የደበቁ ደላሎች እንደሆኑ ገልጸው ደላሎቹ ራሳቸውም ተበዳይ መስለው ተመሳስለው ሲገቡ በፌዴራል ፖሊስ የተያዙ እንዳሉ አንስተዋል። ትልቅ ኢንዱስትሪ ነው። ምርት ማሻሻል ስራ ነው መስጠሩትና ደሞዛችሁ $1000 ነው በወር አሻሽጣችሁ ከምታገኙ ደግሞ በፐርሰንት ይታሰባል። ከ150 ሺህ እስከ 200 ሺህ ብር በወር ታገኛላችሁ ሲባል ደላሎች ናቸው እየተደበቁ ነው። እንግዲህ አንዳንዶቹን አሁን ህዝብን ቤተሰብም እያጋለጣቸው ነው። የሚገርም ነገር ከመጡት ራሱ ደላሎች ነበሩ። 3 ደላሎች ተይዘዋል። አሁንም በፌዴራል ፖሊስ ቁጥጥር ስር ውለዋል። 3 ደላሎች ከልጆቹ ጋር ነበሩ እና እዚህም የነበረው እኛም አግዘናል። እኔ የኔን ልጅ ላከችውን ደላላ ህግ አቅርቤ በፌዴራል ፖሊስ አጣርቶ አቃቤ ህግ ጋር ደርሶ አቃቤ ህግ ምስክር አጣርቶ ፍርድ ቤት 12 ዓመት ጽኑ እስራትና 10 ሺህ ብር ቅጣት ወስኖባት አሁን ወህኒ ቤት ገብታለች። አሁን አሳሳቢው ነገር በአጋቾች እጅ ስለሚገኙና በዚያ ስለቀሩ 42 ኢትዮጵያውያን ጉዳይ ነው ያሉን የተጎጂ ወጣቶች ቤተሰቦች አስተባባሪ፣ እኛ ልጆቻችን ገቡ ብለን አልተቀመጥንም፣ ላልተመለሱትም እየጮህን ነው ሲሉ ገልጸዋል። ተሰዳጅ ወጣቶቹ የመጀመሪያ ደረጃ ዲግሪ ያላቸውና ሁለተኛና ሶስተኛ ዲግሪ የትምህርት ደረጃ ያላቸው እንዲሁም ሜዲካል ዶክተሮች እንደሚገኙበትም የተጎጂ ቤተሰቡ አስተባባሪዎች ያስረዳሉ። ይህም በሐሰት ይከፈላል በተባለው ከፍተኛ ደሞዝ በመታለል ነው ተብሏል። በታጣቂ አጋቾች እጅ የነበሩ 751 ኢትዮጵያውያን ወደ ሀገር መመለስ የተጀመረው ሚያዝያ ወር 2017 ዓ.ም ላይ እንደነበረም አይዘነጋም። የአፍሪካ የጠበቆች ማህበራት ህብረት በታሪኩ ለመጀመሪያ ጊዜ ኢትዮጵያዊውን የህግ ባለሙያ አቶ ቴዎድሮስ ጌታቸውን ፕሬዝዳንት አድርጎ መረጠ። በዚህም የህብረቱ ፕሬዝዳንት ሆነው የተመረጡት አቶ ቴዎድሮስ ጌታቸው የመጀመሪያው ኢትዮጵያዊ ብቻም ሳይሆኑ ከምስራቅ አፍሪካ ሀገራትም የመጀመሪያው እንደሆኑ ተገልጿል። አትጠገብ ደሞዝ ተጨማሪ አላት።
በፈረንጆቹ መስከረም ወር 2002 የአፍሪካን ህዝብ ፍላጎትና ስጋት ማንጸባረቅ እንዲሁም የጋራ ጥቅሞቻቸውን ማስተዋወቅና ማስጠበቅ ዓላማው አድርጎ ከ54 በላይ የሀገር አቀፍ የህግ ባለሙያዎች ማህበራትና ከ1000 በላይ የህግ ባለሙያዎችን አካቶ የተመሰረተው የአፍሪካ የጠበቆች ማህበራት ህብረት 15ኛ መደበኛ ጉባኤውን በአይቮሪ ኮስት አቢጃን አከናውኗል። በዚህም የአፍሪካ የጠበቆች ማህበራት ህብረት በምህጻሩ ፓሉ ባከናወነው ምርጫ ኢትዮጵያዊውን አቶ ቴዎድሮስ ጌታቸውን የህብረቱ ፕሬዝዳንት አድርጎ መምረጡ ተሰምቷል። ይህም ፕሬዝዳንት ቴዎድሮስ ፓሉን በፕሬዝዳንትነት እንዲመሩ የተመረጡ የመጀመሪያው ኢትዮጵያዊ ብቻ ሳይሆን የመጀመሪያው የምስራቅ አፍሪካ ዜጋ አድርጓቸዋልም ተብሏል። በምዕራብ አፍሪካዊቱ አይቮሪ ኮስት ዋና ከተማ አቢጃን በተካሄደው ፕሬዝዳንታዊ ምርጫ ከፕሬዝዳንት ቴዎድሮስ ጋር ለመጨረሻ ዙር ምርጫ የደረሱት የቀድሞ የፓሉ የሰሜን አፍሪካ ቀጠና ምክትል ፕሬዝዳንት አልጄሪያዊቷ ወይዘሮ አይሻ ቡዳይፍ የነበሩ ሲሆን በድምጽ አሰጣጡ የ1/3 አባል ሀገራት ድምጽን ብቻ በማግኘት መሸነፋቸውን ማህበሩ ገልጿል። ፕሬዝዳንት ቴዎድሮስ ድምጽ ከሰጡ የአፍሪካ ሀገራት የጠበቆች ማህበራት ውስጥ ከ3/4 በላይ የሆነ ከፍተኛ ድምጽ አግኝተው በቀጣይ 3 ዓመታት አህጉራዊ ድርጅቱን እንዲመሩ መመረጣቸውም ታውቋል። የምስራቅ አፍሪካ ጠበቆች ማህበር ምክትል ፕሬዝዳንት የነበሩት የህግ ጠበቃ ቴዎድሮስ ጌታቸው ብዙ ልምድ ያላቸው ለፍትህ ጥልቅ ቁርጠኝነት እንዲሁም የህግ የበላይነትንና የሰብአዊ መብቶችን በመላው አፍሪካ በማስተዋወቅ ረገድ ትልቅ ስኬት እንደሚያመጡ በአህጉሪቱም የህግ አሰራርን አስተዳደርና የፍትህ ተደራሽነትን ያጠናክራሉ ተብሎም እንደሚጠበቅ ተገልጿል። ማህበሩም ላለፉት 3 ዓመታት ተቋሙ በፕሬዝዳንትነት ሲመሩ የነበሩትን ካሜሩናዊውን ሚስተር ካሪ አብዱል ባጎይን ተክተው ፕሬዝዳንት ሆነው ለተመረጡት ኢትዮጵያዊ የህግ ሰው አቶ ቴዎድሮስ ጌታቸው የእንኳን ደስ አሎት መልእክት ማስተላለፉን ገልጿል። በጉባኤውም ከፕሬዝዳንታዊ ምርጫው በተጨማሪ ለሌሎች የስራ አስፈጻሚ ኃላፊነቶች በተደረገው ውድድር 5 ምክትል ፕሬዝዳንቶች ምስራቅ፣ ምዕራብ፣ መካከለኛው፣ ሰሜን እና ደቡብ አፍሪካ ክልሎችን የሚመሩ የድርጅቱ ዋና ጸሐፊና ሌሎች 9 የስራ አስፈጻሚ ኮሚቴ አባላት መመረጣቸውም ተገልጿል። አጎዋ መታገዱን ተከትሎ ወደ 18 የሚጠጉ የውጭ ኩባንያዎች ኢትዮጵያን ለቀው መውጣታቸው ተገለጸ። ይህ የተገለጸው በአፍሪካ ዴቨሎፕመንት ባንክ ግሩፕ ይፋ በተደረገ አዲስ ሪፖርት ላይ ነው። ቃል ኪዳን ቴዎድሮስ ተጨማሪ አላት። የትራምፕ አስተዳደር በዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ወይም በዩኤስኤድ በኩል በሚተዳደረው የአሜሪካ የውጭ እርዳታ ፕሮግራሞች ላይ ስራ የማቆም ትዕዛዝ ማስተላለፍ አይዘነጋም። ከዚህም ጋር ተያይዞ ዩኤስኤድ በኢትዮጵያ ልማት በተለይም በጤናና በምግብ ዋስትና ላይ ትልቅ ሚና የነበረው የዚህ የእርዳታ ፕሮግራም መታገድ በጤና በትምህርትና በግብርና በሚደረጉ የልማት እንቅስቃሴዎች ላይ ከፍተኛ ተጽዕኖ ማሳደሩ ይነገራል። በተለይም የአሜሪካው የአፍሪካ የቀረጥ ነጻ ንግድ ድል በምህጻሩ አጎዋ መታገዱን ተከትሎ ወደ 18 የሚጠጉ የውጭ ኩባንያዎች ኢትዮጵያን ለቀው መውጣታቸው ነው እየተነገረ የሚገኘው። የአፍሪካ ዴቨሎፕመንት ባንክ ግሩፕ ካንትሪ ፎከስ ሪፖርት 2025 ኢትዮጵያ በሚል ርዕስ ከሰሞኑ ባወጣው ሰፋ ያለ ሪፖርት መሰረት ኢትዮጵያ ከዚህ ቀደም በአፍሪካን ግሮዝ ኤንድ ኦፖርቹኒቲ አክት ወይም አጎዋ በኩል ብዙ ምርቶችን ከቀረጥ ነጻ ወደ አሜሪካ ገበያ የማስገባት እድል ነበራት። ይሁንና በአጎዋ መታገድ ምክንያት ከጥር 2022 ዓመተ ምህረት እስከ የካቲት 2025 ዓመተ ምህረት ባለው ጊዜ ውስጥ 18 የውጭ ኩባንያዎች ኢትዮጵያን ለቀው መውጣታቸውን ያመለከተው ሪፖርቱ እገዳው ቀደም ሲል የተቋቋሙ የገበያ ትስስሮችንና የአቅርቦት ሰንሰለቶችን አቋርጧል ብሏል። ከዚህ በተጨማሪም ከኢትዮጵያ የኢንዱስትሪ ፓርኮች የሚላኩ ምርቶች በ2023 ዓመተ ምህረት 24 በመቶ እንዲቀንሱ ያደረገ ሲሆን በአጠቃላይ ወደ 45 ሚሊዮን ዶላር የሚጠጋ ገቢ ማጣታቸውን የተገለጸው። በሐዋሳ ኢንዱስትሪ ፓርክም ከ1000 በላይ ሰራተኞች በዚህ ምክንያት ከስራ ገበታቸው እንደተፈናቀሉ ተነግሯል። ይህ ለውጥ የመጣው ኢትዮጵያ የኤክስፖርት ዘርፉን ለማሳደግና የውጭ ኢንቨስትመንትን ለመሳብ በምትፈልግበት ወቅት በመሆኑ ተንታኞች በእነዚህ ታሪፎች ምክንያት አምራቾች ተጨማሪ ወጪዎችን ተጠቃሚዎች ላይ ሊጨምሩ ስለሚችሉ የስራ ኪሳራዎችና የኑሮ ውድነትን ጨምሮ ከፍተኛ የኢኮኖሚ ጫና ያስከትላል ሲሉ ስጋታቸውን አስቀምጠዋል። ኢትዮጵያ የኦጋዴን የተፈጥሮ ጋዝን ወደ ውጭ ለመላክ የያዘችውን እቅድ መሰረዟ ተሰማ። ኢትዮጵያ በኦጋዴን የሚገኘውን የተፈጥሮ ጋዝ ወደ ውጭ የመላክ እቅዷን የሰረዘችው የገንዘብ እጥረትና የትግበራ መዘግየትን ዋቢ በማድረግ መሆኑ ተመላክቷል። ዝርዝሩን ሚደቅሳ መንግስቱ እንደዚህ አዘጋጅቶታል።
መንግስት ከፍተኛ የሆነ የውጭ ምንዛሬን ታሳቢ በማድረግ የኦጋዴን ጋዝ ፕሮጀክት ላይ ለአመታት ሲሰራ ቆይቷል። በሶማሌ ክልል የሚገኙትን የካልብና ሂላላ መስኮች ማዕከሉ ያደረገው ይህ ፕሮጀክት በቻይናው ፖሊጂሲኤል ፔትሮሊየም ግሩፕ መሪነት ሲካሄድም እንደቆየ ይነገራል። ትልቁ ቅዱም 767 ኪሎ ሜትር ርዝመት ያለው የቧንቧ መስመር ወደ ጅቡቲ መዘርጋትና ፈሳሽ የተፈጥሮ ጋዝን መላክ ነበር። ይህንንም ለማድረግ 4.5 ቢሊዮን ዶላር ኢንቨስትመንትም ተይዞለት ስራው ሲከናወን እንደነበር መረጃዎች ያመለክታሉ። ነገር ግን ፕሮጀክቱ በፋይናንስ አቅርቦትና አፈጻጸም ከፍተኛ የሆነ ተግዳሮቶችን በማስተናገዱ ምክንያት ኢትዮጵያ ከኦጋዴን የተፈጥሮ ጋዝን ወደ ውጭ ለመላክ ይዛ የነበረውን እቅድ መሰረዟት ሰምቷል። የኃይል ፍላጎት፣ አቅርቦት፣ ዋጋ፣ ቴክኖሎጂና ፖሊሲ ያሉ የተለያዩ ጉዳዮችን አካቶ በያዘውና በቅርቡ በወጣው የኢትዮጵያ ኢነርጂ አውትሉክ 2025 ላይ ውሳኔው የተላለፈ ሲሆን ኢትዮጵያ በነዳጅ ፍጆታና አጠቃቀም ላይ ከፍተኛ ለውጥ ማድረጓም እየተገለጸ ይገኛል። በአራት መንግስታዊ ተቋማት አማካኝነት በተዘጋጀው በዚህ ሪፖርት ላይ እንደተገለጸው የማዕድን ሚኒስቴር በአሁኑ ወቅት ማዳበሪያን ማምረትን ጨምሮ በአገር ውስጥ የተፈጥሮ ጋዝን የመጠቀም አዲስ ፕሮጀክት እያጠና እንደሆነ ነው። ኢትዮጵያ ያላትን ከፍተኛ የሆነ የተፈጥሮ ጋዝ ክምችት ለሀገር ውስጥ ጥቅም ለማዋል ውሳኔ ላይ መድረሷ ራሷን በራስ ማሳደግ ላይ ትኩረት ማድረጓን አመላካች እንደሆነ የዘርፉ ባለሙያዎች ይናገራሉ። መንግስት የነደፈው አዲስ ስትራቴጂ የተፈጥሮ ጋዙን ወሳኝ ለሆኑ የሀገር ውስጥ ፍላጎቶች ማለትም እንደ ማዳበሪያ ምርትና ኤሌክትሪክ ኃይል ማመንጫነት የሚውል መሆኑ ተነግሯል። ይህም ሀገራዊ ደህንነትንና ብሔራዊ መረጋጋትን እንደሚያሳድግ ብሎም ከ4 ቢሊዮን ዶላር በላይ የሚሆነውን ዓመታዊ የነዳጅ ምርቶች ማስመጫ ገንዘብ በእጅጉ ለመቀነስ ያለመ እንደሆነ በጉዳዩ ላይ የወጡ መረጃዎች አመልክተዋል። ይህ እርምጃ ለረጅም ጊዜ ሳይጠናቀቅ ለቆየው ፕሮጀክት ምላሽ የሰጠ ቢሆንም ኢትዮጵያ ከተፈጥሮ ጋዙ ልታገኝ የምትችለውን የውጭ ምንዛሬ እንዳሳጣትና የኃይል ምንጮቿን የተለያየ የማድረግ አቅሟን እንደሚገድብ ባለሙያዎች ገልጸዋል። ይህ ማረጋገጫም በቅርቡ ድፍድፍ ነዳጅና የተፈጥሮ ጋዝ ወደ ውጭ መላክ እንደምትጀምር የጠቆሙት ጠቅላይ ሚኒስትር አብይ አህመድን ጨምሮ የቅርብ ጊዜ መግለጫዎችን ፉርሽ ያደርጋል ሲሉም በርካቶች ሀሳባቸውን አንጸባርቀዋል። ያም ሆኖ ግን እነዚህ የጋዝ ክምችት ሀብቶች ለኢትዮጵያ የውስጥ ልማትና የኢነርጂ ደህንነት ያላቸውን የሀገር ውስጥ እሴት ከፍ ለማድረግ ትኩረት መሰጠቱ አመላካች ተግባር መሆኑ ተገልጿል። የማዕድን ሚኒስቴር የተፈጥሮ ጋዝን ለአገር ውስጥ ፍጆታ ለመጠቀም የሚያስችል አዲስ ፕሮጀክት እያጠና መሆኑን በሪፖርቱ አስታውቋል። ሚኒስቴሩ የተፈጥሮ ጋዝን ወደ ኤሌክትሪክ ኃይል ለመቀየር ከኢትዮጵያ ኤሌክትሪክ ኃይል ጋር ለመስራት ፍላጎት እንዳለውና በተለይ ዝናብ በሌሉባቸው ዓመታት የኃይል ስርዓቱን በማመጣጠን ጠቃሚ አማራጭ ሊሆን እንደሚችል ገልጿል። አዲሱ ፖሊሲም በተፈጥሮ ጋዝ ፍለጋ ላይ በማተኮር ዘርፉን ለኩባንያዎች ክፍት በማድረግና ኢንቨስትመንቶችን በማበረታታት ላይ ቅድሚያ እንደሚሰጥ ተመላክቷል። የአፍሪካ ህብረት በሩዋንዳና ዴሞክራቲክ ሪፐብሊክ ኮንጎ መካከል የተደረሰውን የሰላም ስምምነት አወደሰ። ዴሞክራቲክ ሪፐብሊክ ኮንጎና ሩዋንዳ ለ10 ዓመታት የዘለቀውን አስከፊ ግጭት ለማስቆም የሚያስችል የሰላም ስምምነት ከሰሞኑ በዋሽንግተን ዲሲ መፈራረማቸው ይታወሳል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። Tensions between the Democratic Republic of Congo and Rwanda date back to the 1994 Rwandan genocide. የዚህ ታሪክ ምንጭ በከፊል በግሪጎሪያኑ 1994 1 ሚሊዮን የሚጠጉ የቱትሲ ጎሳ አባላት በሁቱ ጎሳዎች የተገደሉበት የሩዋንዳው የዘር ጭፍጨፋ አካል ነው። የሩዋንዳው የዘር ጭፍጨፋ በፕሬዝዳንት ፖል ካጋሜ ከቆመ በኋላ በርካታ የሁቱ ሚሊሻዎች ከሩዋንዳ ወደ ዲሞክራቲክ ኮንጎ መግባታቸው ይነገራል። በዚህም የካጋሜ አስተዳደር በሩዋንዳ በተካሄደው የዘር ማጥፋት ወንጀል የተሳተፉና በኮንጎ የሚገኙ አንዳንድ የሁቱ ቡድን አባላት በሩዋንዳ ደህንነት ላይ ቀጥተኛ አደጋ ፈጥረዋል ሲል ስጋቱን በተደጋጋሚ የሚገልጽ ሲሆን የዲሞክራቲክ ሪፐብሊክ ኮንጎ መንግስት በበኩሉ M23 በሚቆጣጠራቸው አካባቢዎች የተፈጥሮ ሀብቱን ለመዝረፍ ሩዋንዳ ግጭቱን እንደ ሽፋን ትጠቀማለች ሲል ይከሳል። በዚህና በሌሎች ተያያዥ ምክንያቶች የተነሳ በቋፍ ላይ የነበረው የሁለቱ ሀገራት ዲፕሎማሲያዊ ግንኙነት አዲስ ተስፋ የታየበት እርምጃ ከሰሞኑ አስተናግዷል። ዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ ለ10 ዓመታት የዘለቀውን አስከፊ ግጭት ለማስቆም የሚያስችል የሰላም ስምምነት በዋሽንግተን ዲሲ የተፈራረሙ ሲሆን በአገራቱ መካከል የተደረሰውን የሰላም ስምምነትም የአፍሪካ ህብረት አወድሶታል። Rwanda and the Democratic Republic of Congo signed a US brokered peace agreement on Friday. የህብረቱ ኮሚሽን ሊቀመንበር መሐሙድ አሊ የሱፍ ባስተላለፉት መልእክት የሰላም ስምምነቱ ለአካባቢው ሰላምና መረጋጋት የሚኖረው ሚና አይተኬ ነው ብለው ይህ ታላቅ ምዕራፍ ነው ሲሉ ውዳሴያቸውን ችረውታል። በሁለቱ ጎረቤት ሀገራት የተደረሰው የሰላም ስምምነት በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ የሚዋጉ ታጣቂ ቡድኖች ውጊያ ማቆም፣ ትጥቅ መፍታትና ተዋጊዎችን ወደ መደበኛ ህይወት መመለስን ያካተተ ነው ተብሏል። ከዚያ ባለፈ የብዙዎች የመነጋገሪያ ነጥብ የሆነው በአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካኝነት የተፈረመው ይህ የሰላም ስምምነት አሜሪካ ከኮንጎ ብርቅዬ ማዕድናት ተጠቃሚ እንድትሆን ሊያደርጋት ይችላል የሚለው ነው። ታዲያ አሜሪካ በማዕድን ሀብቶቿ መጠንም ሆነ ስብጥር ተወዳዳሪ በማይገኝላት ኮንጎ የሚኖራት
የሀገራትን ኢኮኖሚያዊ ግብ ለማሳካት መሬት ላይ ያለው ሁኔታ ይበልጥ የተረጋጋ መሆን ይኖርበታል በሚል እሳቤ ሩዋንዳና ኮንጎ የሰላም ስምምነቱን እንዲፈራረሙ ማድረጓ ነው እየተነገረ የሚገኘው። Trump said his administration will continue to work with all of the parties in the deal and that there would be penalties. ክብራትና ክብራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖሯችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይና አስተዋውሳችሁና እንመለሳለን። የህወሓት የጦርነት ድግስ የተወገዘበትና የትግራይ ፖለቲከኞችን ያሰባሰበ የውይይት መድረክ ተካሄደ። ከቆይታ በኋላ የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በጉራጌ ዞን ወልቂጤ ከተማ ባህል፣ ቋንቋ፣ ታሪክና እሴት ላይ ያተኮረ ሲምፖዚየም ተካሄደ። ሲምፖዚየሙ የሁለቱ ዞኖች አብሮነት፣ አንድነትና ፍቅር የሚገልጽ እንዲሁም የጉራጌ የብዙ ባህል እሴትና ቋንቋ ባለቤት መሆንን ይበልጥ ለማጉላት ከፍተኛ ሚና እንዳለው ተገልጿል። ሷሊህ መሐመድ ተጨማሪ አለው። በጉራጌ ዞን ወልቂጤ ከተማ ባህል፣ ቋንቋ፣ ታሪክና እሴት ላይ ያተኮረ ሲምፖዚየም ከሰሞኑ ተካሂዷል። በሁለቱ የጉራጌ ዞን አስተዳደሮች የጉራጌ ልማትና ባህል ማህበርና በወልቂጤ ዩኒቨርሲቲ ትብብር በጋራ የተዘጋጀው ሲምፖዚየሙ የዞኖቹን አብሮነት፣ አንድነትና ፍቅር የሚያጠናክር እንዲሁም ደግሞ ጉራጌ የብዙ ባህል እሴትና ቋንቋ ባለቤት መሆኑን ይበልጥ የሚያጎላ መሆኑ ተገልጿል። በሲምፖዚየሙ ማስጀመሪያ መርሃ ግብር ላይ የጉራጌ ብሔረሰብ ባህላዊ የዳኝነት ስርዓቶች ተሰንደው ማገልገል እንዲችሉ በየአካባቢው ሽማግሌዎች ጋር በመሆን እነዚህ የጥናት ውጤቶች ተጠናቀው ወደ ህትመት እያመሩ መሆናቸው ተነግሯል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ህዝቦች ታሪካቸውን ለመሰነድና ባህላቸውን ለማሳደግ ከፍተኛ ጥረት ሲያደርጉ መቆየታቸውን ገልጸዋል። ህዝቦች በጋራ መኖር ከጀመሩበት ከጋሪዎች ስርዓት ጀምሮ ህዝቦች ታሪካቸውን ለመሰነድ፣ ቋንቋቸውን በጋራ ለማድረግ፣ ባህላቸውን ለማስተሳሰር ከፍተኛ ጥረት ሲያደርጉ ቆይተዋል። ባህልም ቋንቋም ታሪክም እያደገ እየመጣ ያለ ጉዳይ ነው። አሁን ባለንበት ዘመን ካለው ቴክኖሎጂ ጋር ተሳስሮ ባህል፣ ታሪክና ቋንቋ አላስፈላጊ ችግር ውስጥ የሚገባበት ዘመን ስለሆነ በዚህ መልኩ ተሰባስቦ የህዝቡን ባህል፣ የህዝቡን ታሪክ፣ የህዝቡን ቋንቋ ወጥ የሆነ ይዘትና ወጥ የሆነ ቅርጽ እንዲኖረው በጋራ በምርምር በተደገፈ መንገድ ለመስራት እንደዚህ በመነሳታችሁ ታሪክም ያመሰግናቸዋል፣ ትውልድም ያመሰግናቸዋል። በርቱ። የጉራጌ ዞን ባህልና ቱሪዝም መምሪያ ኃላፊ መሰረት አመርጋ በበኩላቸው የጉራጌ ህዝብ የዳበረ ባህል፣ ታሪክና እሴት ያለው ማህበረሰብ ነው። ይህን እሴቱን ደግሞ ከባህል ብረዛ ተከላክሎ የራሱን ባህል ጠብቆ ለቀጣይ ትውልድ ማሳለፍ እንደሚገባ ተናግረዋል። እና ዓላማው እንግዲህ ይሄንን ጉራጌ በጣም የዳበረ ባህል፣ ታሪክ፣ እሴት ያለው ማህበረሰብ ነው። ስለዚህ ይሄን እሴቱ አንዱ ከባህል ብረዛ ተከላክሎ የራሱን ባህል፣ ታሪክ ጠብቆ ለቀጣይ ትውልድ በደንብ ማሻገር አለበት። ከዛ ባለፈ ደግሞ የተሰነዱ ነገሮችም ጭምራሉት በጥናትና ምርምር በተደገፈ መንገድ በዶክመንተሪ በፊልም ደረጃ በዚህ መልኩ አዘጋጅተን ደግሞ ለማቅረብ ሞክረናል። ስለዚህ እነዚህ ደግሞ እየዳበሩ ያልተጠኑትን በደንብ ተጠንተው ከወልቂጤ ዩኒቨርሲቲ ጋር ስናዘጋጅ የበለጠ በጥናትና ምርምር መውጣት የሚገባቸው ነገሮች እየዳበሩ እንዲሄዱ ባለድርሻ አካላት እየተሳተፉበታል። አንደኛ ማንነትህን፣ ራስህ፣ ባህልን፣ ታሪክን ራስ ማክበር አለብህ። ስለዚህ ከዚህ ነው የሚጀምረው። ዛሬ ላይ የማያውቀው ትውልዳችን ማሳየት፣ ማስተማር፣ በራሳችን ቋንቋ መኩራት አለብን፣ በራሳችን ቋንቋ መናገር አለብን። ይህን መሰል ሲምፖዚየም በአንድ ወገን እንደማይሰራ ገልጸው በቀጣይ ሁሉም የማህበረሰብ ክፍል ተረድቶ የራሱን ኃላፊነት እንዲወጣ ያሳሰቡት ደግሞ የምስራቅ ጉራጌ ዞን ባህልና ቱሪዝም መምሪያ ኃላፊ ብሩክታይ ጸጋይ ናቸው። የቋንቋ የታሪክና የባህል ሲምፖዚየም ያው በአንድ ወገን የሚሰራ አይደለም። በሁሉም የጉራጌ ማህበረሰብ ዘንድ ታውቆ ሁሉም ተረድቶት እኩል የራሱን አስተዋጽኦ የሚያደርግበት ነው። ሁሉም በእውቀቱ በአቅሙ ይሄንን ፕሮግራም መደገፍ መቻል አለበት። ይህ ፕሮግራም ዛንድሮ የመጀመሪያ ዙር አድርገናል። በቀጣይ በተከታታይ አመታት እያደረግን እንቀጥላለን። እንዳልከው ለበርካታ አመታት የሚቀጥል ሆኖ ያው የጉራጌ ማህበረሰብ የጀመረውን የሚጨርስ ነውና ይህንን መነሻ አድርገን በደንብ ነው የምንሰራው። ከዛ ውጪ ሁሉም የጉራጌ ማህበረሰብ ሀገር ውስጥ ያለው ውጭ ያለው ለዚህ ፕሮግራም መሳካት ያ ማለት ለቋንቋችን መልማት
እየኖር ነው ላለው ደግሞ ባህላችን እንደዚሁ የራሱን አስተዋጽኦ እንዲያደርግ እኔ ሁሉንም የጉራጌ ማህበረሰብ ብቻም አይደለም ከጉራጌ ጋር አብሮ የሚኖረውን የተለያየ ብሔር ብሔረሰብ አለ ይሄ ቋንቋ እንዲለማ እንዲያድግ ታሪኩ እንዲሰነድ ማገዝ መቻል አለበት። ሲምፖዚየሙ ላይ ከፍተኛ የመንግስት ስራ ኃላፊዎችን ጨምሮ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የጉራጌ ተወላጆችና ጥሪ የተደረገላቸው እንግዶች ተሳትፈዋል። በመቶዎች ለሚቆጠሩ ኢትዮጵያውያን ወጣቶች በጃፓን ቋሚ የሥራ ዕድል ለመፍጠር እየተሰራ መሆኑ ተገለጸ። በጃፓን የኢትዮጵያ አምባሳደር ዳባ ደበሌ ይህንኑ አስመልክተው የተናገሩት በጃፓኗ ከተማ ኦሳካ እየተካሄደ በሚገኘው የኢትዮ ጃፓን የንግድና ኢንቨስትመንት ፎረም ላይ ነው። በቦታው ተገኝቶ እውነቱን የተከታተለው ዘጋቢያችን ያብስራ ገዛኝ ተከታዩን ዝርዝር ዘገባ አዘጋጅቷል። የኢትዮጵያና የጃፓን የዲፕሎማሲ ግንኙነት በ1930 እንደ አውሮፓውያን አቆጣጠር እንደጀመረ ይነገራል። ታዲያ በሂደት ይህ ግንኙነት የዲፕሎማሲው ግንኙነት በንግድና ኢንቨስትመንት ዘርፍም ተጠናክሮ ቀጥሎ በ1992 እንደ አውሮፓውያን አቆጣጠር በጃፓን መንግስት ይፋ የተደረገው ቲካድ በምህጻረ ቃል አጠራሩ ወይም ደግሞ ቶኪዮ ኢንተርናሽናል ኮንፈረንስ ኦን አፍሪካን ዴቨሎፕመንት በተሰኘው መርሃ ግብር በርካታ የአፍሪካ ሀገራትን ተጠቃሚ አድርጓል። ከነዚህ ሀገራት መካከል ደግሞ አንዷ ኢትዮጵያ ነች። እነሆ አርትስ ቴሌቪዥን በብቸኝነት በተገኘበት የኢትዮ ጃፓን ትሬድ ኤንድ ኢንቨስትመንት ፎረም እንግዲህ ውይይቶች ይደረጋሉ። ዛሬ እዚህ በምንገኝበት ኢንተርናሽናል ሰብሆል በሚሰኘው የስብሰባ አዳራሽ ማለት ነው። በዚህ መርሃ ግብር በመቶዎች የሚቆጠሩ የኢትዮጵያ እንዲሁም የጃፓን የኢንቨስትመንት ተቋማት ኃላፊዎች፣ ተወካዮች እንዲሁም ባለቤቶች ተገኝተው እርስ በርስ ግንኙነት ይፈጥራሉ። አዲስ የቢዝነስ ትስስርም እንዲፈጠር መድረኩ እንደሚያመቻች የፖሊሲ ሀሳብ ልውውጦችም እንደሚደረጉ በሀሳብ ተነስቷል። ለማንኛውም ይህንን ፎረም እናስቃኛቸዋለን። አብራችሁን ቆዩ። መቶኛ ዓመቱን ሊደፍን 5 ዓመታት ብቻ በቀሩት በኢትዮጵያና በጃፓን የዲፕሎማሲ ግንኙነት ከአፍሪካ ቀዳሚውና አንጋፋው ስለመሆኑ በጃፓን የኢትዮጵያ አምባሳደር ዳባ ደበሌ ነግረውናል። በዚህ ፎረም አማካኝነትም በኢትዮጵያና በጃፓን መካከል ያለውን የኢንቨስትመንት ግንኙነት በተጨማሪ ለበርካታ ወጣት ኢትዮጵያውያን የስራ ዕድል ለመፍጠር እየተሰራ መሆኑን ነግረውናል። ኢትዮጵያ በጣም የተማሩ ወጣቶች በተለይ በኢንጂነሪንግ ዘርፍ በሌሎችም ዘርፎች ብዙ ከዩኒቨርሲቲ ተመርቆ ስራ የሚፈልጉ በርካታ ተማሪዎች አሉ፣ ተመራቂዎችም አሉ በየጊዜው። ስለዚህ ይሄንን እንዴት አድርጎ ጃፓን መጥቶ መስራት ይችላሉ የሚል ከጃፓን ካምፓኒዎች እንደዚሁም ደግሞ ከጃፓን መንግስት ጋር ኔጎሽየት እያደረግን ነው። አሁን ኔጎሽዬሽኑ ብዙ ሄዷል። በተለይ ፎርማሊ እንድንፈራረም ነው እሱ የተወሰነ ርቀት ሄደናል። አሁን ግን ከመንግስት ጋር ፎርማሊ እስከምንፈራረም ካምፓኒዎች እነዚህ የተሻለ እውቀት ያላቸው ኢትዮጵያንን ቀጥሮ ለማሰራት እስከ 10 ዓመት በፊት ከዚህ በፊት 5 ዓመት የነበረው እስከ 10 ዓመት አሳድጓል። ስለዚህ በዚህ መሰረት እነዚህ ካምፓኒዎች ያስተባበርን የኛን ወጣቶቻችን ወደዚህ እንዲመጡ ለማድረግ ከፍተኛ ስራዎች እየተሰሩ ናቸው። የተጀመሩ አሉ። ለቀጣይ ግን በስፋት ነው የምንሄድበትና ይሄም የተጀመሩ ስራዎች ናቸው ብለን የኢትዮጵያውያንን በዚህ በኢትዮ ጃፓን የንግድና ኢንቨስትመንት ፎረም ላይ ተሳትፎ በተመለከተ ደግሞ ያነጋገርናቸው የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት አቶ ሰብስብ አባፊራ ናቸው። እሳቸው በመድረኩ 22 የኢትዮጵያ የንግድ ተቋማት መሳተፋቸው ነግረውናል። በተጨማሪም ደግሞ የመድረኩን በጎ አስተዋጽኦም እንደሚከተለው አብራርተውልናል። ጠቀሜታው ሰፋ ያለ ጠቀሜታ ነው ያለው ለንግድና የዘርፍ ማህበራት ምክር ቤት እንደ ተቋም ንግድና ዘርፍ ማህበራት ምክር ቤት የተቋቋመለት ዓላማ ንግድና ኢንቨስትመንትን ማበረታታት ነው። የገበያ ትስስርን መፍጠር ነው። የተለያዩ አገልግሎቶችን ለንግዱ ማህበረሰብ መስጠት ነውና ጠቀሜታው እንዲህ አይነት መድረኮችን በማመቻቸቱ ያለበትን ስራ ሰርቷል ማለት ነው የሚቻለው። በዚህ ሂደት ነው የምታየው። እንደ ኢቨንቱን ደግሞ ስናይ እንደ ሀገር ጠቀሜታው ሰፋ ያለ ነው። ያው ንግድ ኢንቨስትመንት የሁሉም እንቅስቃሴዎች ግብ ነው። የፖለቲክሱም የሁሉም እንቅስቃሴዎች ግብ ነውና
ይሄን ለማሳካት ደግሞ የኛ ሴክተር ቻምበር ኦፍ ኮመርስ የኢኮኖሚ ዲፕሎማሲውን ተሸክሞ የኢትዮጵያን ምርት በየሀገራቱ ማስተዋወቅ የገበያ ትስስር መፍጠር በመሸጥ ላይ ይገኛል። በርካታ በዚህ አመት ከ14 በላይ ኢቨንቶችን አካሂደናል። ይሄኛው ወደ 14ኛ ኢቨንታችን ነውና ጃፓን ኦሳካ ላይ እያደረግን ያለ ነው። ዞሮ ዞሮ የኢትዮጵያን ምርትና አገልግሎት ማስተዋወቅና መሸጥ ነው የኛ ስራ። በዚሁ መድረክ ላይ አግኝተን ካነጋገርናቸው ተሳታፊዎች መካከል ሱሚቶ የተሰኘው ኮርፖሬሽን አንዷ ተወካይ ናቸው። ዩካ ፉጂሳዋ ይባላሉ። እንደ አውሮፓውያን አቆጣጠር ከ2021 ጀምሮ ላለፉት 4 አመታት በሳፋሪኮም ኢትዮጵያ በኩል ኢንቨስት እያደረገ እንደሚገኝ ድርጅታቸው ነግረውናል። በወጣት የተሞላች ሀገር ናት። በርካታ የኢንቨስትመንት እድል አለም ብለውናል። we believe there is opportunity. በቴሌኮሙኒኬሽን ዘርፍ በርካታ እድሎች እንዳሉ እናምናለን። ለዚህም እንደ ምክንያት የምንወስደው ከጃፓን በተቃራኒ ሁኔታ በኢትዮጵያ ውስጥ ያለው የወጣቶች ቁጥር ከፍተኛ መሆኑ ነው። ሌላኛው ደግሞ በሀገሪቷ በቅርብ ጊዜያት ውስጥ እየተደረጉ ያሉ የኢኮኖሚ ሪፎርሞች ለኛ ለውጭ ኢንቨስተሮች የውጭ ምንዛሪ የማግኘት እድላችንን ስለሚጨምር የተሻለ ኢንቨስትመንት ለማድረግ ሁኔታዎችን ያመቻችልናል ብለን እናምናለን። We believe there will be much more attractive environment is coming in Ethiopia. ክቡራን ተመልካቾቻችን ቀደም ሲል ባስቃኘናችሁ መልኩ በሰፊው የተካሄደው የኢትዮ ጃፓን የንግድና ኢንቨስትመንት ፎረም እዚህ ላይ ያበቃል። በዛሬው ፎረም እንግዲህ ክቡር አምባሳደሩን ጨምሮ በርካቶች የመንግስት ኃላፊዎች በኢትዮጵያ በኩል ተገኝተዋል። ከጃፓን በኩልም እንደዚሁ የመንግስት ኃላፊዎችና የንግድ ተቋማት ተገኝተዋል። በመድረኩ የኢትዮጵያን ኢንቨስትመንት ምቹነት የሚሰብኩ የሚነግሩ የሚያሳዩ ፕሬዘንቴሽኖች ቀርበዋል። በጃፓናውያን ኢንቨስተሮች በኩልም ጥያቄዎች እንዲሁም ሌሎችም ተነስተዋል። ለነሱም ምላሽ ተሰጥቷል። እዚህ ጋር የኢንቨስትመንት ፎረሙ ያበቃል። በቀጣይ ደግሞ በሰፊው የምንገናኘው በኤክስፖ 2025 ይሆናል። እሱም በሰፊው እናስቃኛቸዋለን። እስከዚያው ግን የኢትዮ ጃፓን የትሬድ እና ኢንቨስትመንት ኤክስፖን ወደ እናንተ ያደረስነው እኔ አብስራ ገዛኝና የካሜራ ባልደረባዬ እዮብ ሙልጌታ ነን። በቀጣይ እስከምንገናኝ መልካም ጊዜ። በኢትዮጵያ የመጀመሪያው በብቃት የላቁ ምግብ ቤቶች ሽልማት ተካሄደ። የመልእክት አገልግሎት ሰጪ የሆነው ቢዩ ዴሊቨሪ ከቅርንፉድ ዲጂታልስ ጋር በመተባበር በኢትዮጵያ የመጀመሪያውን የምግብ ቤቶች ሽልማት እውቅናና ማበረታቻ ባለፈው ቅዳሜ ሰኔ 21 ቀን 2017 ዓ.ም በሳፋየር አዲስ አካሂዷል። ሽልማቱም ለ20 አዲስ አበባ ውስጥ የሚገኙ የቢዩ ዴሊቨሪ ተጠቃሚ ምግብ ቤቶችና ለ18 ቲክቶከሮች የተበረከተ ሲሆን እነዚህም ተሸላሚዎች የተለያዩ መስፈርቶችን በማሟላታቸውና በሕዝቡ ዘንድ ተወዳጅነትን በማፍራታቸው የተመረጡ እንደሆኑም ተገልጿል። ሽልማቱ ለወደፊት የመልእክት አገልግሎት ባለድርሻ አካላት፣ የመልእክትና ጥቅል አድራሾች እንዲሁም የተለያዩ የንግድ ባለቤቶች እንዲጨምሩ ያደርጋል ተብሏል። ዓመታዊ በሚሆነው መርሃ ግብር ለምግብ ቤቶችና የመልእክት አገልግሎት ባለድርሻ አካላት የእውቅናና የማበረታቻ ሽልማት መስጠት በቋሚነት እንደሚቀጥል ተመላክቷል ስትል የዘገበችው ቃል ኪዳን ቴዎድሮስ ናት። የ2017 ሳፋሪኮም ታላቁ ሩጫ በአርባ ምንጭ ከተማ በድምቀት ተከናወነ። ታላቁ ሩጫ በኢትዮጵያ ከቱሪዝም ሚኒስቴር ጋር በመሆን እያከናወነ የሚገኘው የልወቅሽ ኢትዮጵያ ክላሲክስ የዓመቱ የመጨረሻ ውድድር ዛሬ በአርባ ምንጭ ከተማ ተካሂዷል። በድምሩ 3000 ሯጮች የተሳተፉባቸው የ10 ኪሎ ሜትር፣ 7 ኪሎ ሜትር እና የህፃናት ሩጫ ውድድሮች የተካሄዱ ሲሆን በወንዶች የ10 ኪሎ ሜትር የኤሊት ውድድር እስራኤል አበበ በቀዳሚነት ሲያጠናቅቅ፣ በሴቶች ደግሞ ሰላም አበበ ርቀቱን በበላይነት ማጠናቀቅ ችላለች። መነሻና መጨረሻውን ሲቀላ ዩኒቨርሲቲ አደባባይ ላይ ያደረገውን የሩጫ ውድድር ያስጀመሩት የቱሪዝም ሚኒስቴር ዴታ ዶክተር እንደገና አበበና የአርባ ምንጭ ከተማ ከንቲባ ዶክተር መስፍን መዓዛ ናቸው። አራት የተለያዩ ከተሞች የተደረገው ይህ የልወቅሽ ኢትዮጵያ ክላሲክስ ተከታታይ ውድድር የሩጫ ተሳታፊዎቹን በመያዝ በሐዋሳ፣ ጅማና ቦቆጂ ያደረገው ውድድሮች መዝጊያ የሆነው የዛሬ የአርባ ምንጭ ሩጫ ላይ አራቱም ከተሞች ላይ ለሮጡ 50 ተሳታፊዎች ልዩ ባለ 4 ኮከብ ሜዳሊያ ተበርክቶላቸዋል።
ታላቁ ሩጫ በኢትዮጵያ ከቱሪዝም ሚኒስቴር ጋር በመተባበር የሚያከናውነው ይህ የልወቅሽ ኢትዮጵያ ክላሲክስ ተከታታይ ውድድር በቀጣይ ዓመትም ተጨማሪ የመወዳደሪያ መዳረሻን በመጨመር እንደሚከናወን ተገልጿል። ክቡራን ተመልካቾች አሁን ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአርትስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። በውጭ ሀገር ውድድር ጉዞ ላይ ለሚካተቱ አመራሮች የሚፈቀደው ሽልማት ከአትሌቶች ሽልማት በመብለጡ የፍትሐዊነት ጥያቄ እንዳለበት የፌዴራል ዋና ኦዲተር አስታወቀ። የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ 2016 በጀት ዓመት አፈጻጸም ሪፖርት ሰኔ 17 ለሕዝብ ተወካዮች ምክር ቤት ያቀረቡ ሲሆን በቀረበው ሪፖርት መሰረት በበጀት ዓመቱ ክፍተት ከታየባቸው መስሪያ ቤቶች መካከል የኢትዮጵያ አትሌቲክስ ፌዴሬሽን እንደሚገኝበትም ተገልጿል። የተቋሙ ሽልማት ማስፈጸሚያ መመሪያ በፌዴሬሽኑ ፕሬዝዳንት የተረጋገጠ አለመሆኑና መመሪያው በውጭ ሀገር በሚደረግ ውድድር ለተሳተፉ አመራሮችና ሰራተኞች የሚፈቅደው የሽልማት መጠን ከአትሌቶች የሽልማት መጠን የሚበልጥ መሆኑ ፍትሐዊ ነት የሚጎለው መሆኑ በሪፖርቱ ተጠቅሷል። ይህ በእንዲህ እንዳለ የአትሌቲክስ ፌዴሬሽኑ ከአዲዳስ ካምፓኒ ላስመጣቸው ትጥቆች በውል ያልታወቀ 3 ሚሊዮን 500 ሺህ ብር መክፈሉ በኦዲት የተረጋገጠ ሲሆን ከዚህ ብር ውስጥ 1 ሚሊዮን 800 ሺህ ብሩ ለምን ጉዳይ እንደተከፈለ ማስረጃ ማቅረብ አለመቻሉ በሪፖርቱ ተመላክቷል። ፌዴሬሽኑ ከአዲዳስ ስፖርት ትጥቅ አቅራቢ ጋር እንደ ፈረንጆቹ አቆጣጠር ከጥር 1 2013 እስከ ታህሳስ 20 ቀን 2020 የስፖንሰርሺፕ ስምምነት የነበረው ሲሆን ውሉም እስከ ታህሳስ 31 ቀን 2024 ድረስ የተራዘመ መሆኑ በሪፖርቱ ተገልጿል። በዚህ ስምምነት መሰረትም ፌዴሬሽኑ ከአዲዳስ ስፖርት ካምፓኒ ጋር በዓለም አቀፍና አህጉራዊ ውድድሮች ላይ የአዲዳስ ካምፓኒዎችን በአልባሳት ሊያስተዋውቅ ካምፓኒው ደግሞ የዶላርና የስፖርት ትጥቅ አቅርቦት ሊሰጥ ውል መግባቱና በዚሁ በተፈረመው ውል አንቀጽ 2 ላይ ከአዲዳስ ካምፓኒ ለሚገቡ ትጥቆች ፌዴሬሽኑ የትራንዚትም ሆነ ሌሎች ተያያዥ ወጪ ሳያወጣባቸው እንደሚያቀርብ የተጠቀሰ ቢሆንም ፌዴሬሽኑ ግን ከአዲዳስ ካምፓኒ ለመጡ ትጥቆች ለትራንዚትና መጋዘን ወጪ ከ3 ሚሊዮን 500 ሺህ ብር በላይ ወጪ አውጥቶ ተገኝቷል። ፌዴሬሽኑ ከአዲዳስ ካምፓኒ በገባው ውል መሰረት ከካምፓኒው በየዓመቱ የተላከለትን የዶላር ገንዘብ መጠን የሚያሳይ ከካምፓኒው የተላከ ማስረጃ ለመኖሩም ጭምር ተገልጿል። እንዲሁም የዶላር ገንዘቡ የሚቀበልበት የውጭ ምንዛሪ አካውንቶች ብዛት ስንት እንደሆኑና የውጭ ምንዛሪ አካውንቶቹ ኦዲት በሚደረጉ ስለመሆናቸው የሚያሳይ ማስረጃ ተጠይቆ ኦዲቱ እስከተጠናቀቀበት ጊዜ ድረስ ያልቀረበ መሆኑን የፌዴራል ዋና ኦዲተር ሪፖርት ያመላክታል። ሌላው ፌዴሬሽኑ በየዓመቱ የሚሰበሰባቸውን ገቢዎች በዓመታዊ ዕቅድ አፈጻጸም ሪፖርቶች ውስጥ ሙሉ በሙሉ የማይመዘገቡ መሆናቸውና ለምን ዓላማ እንዳዋሉም ያልታወቁ መሆኑ ተገልጿል። በመጨረሻም ፌዴሬሽኑ እንደ አውሮፓውያን በነሐሴ 15 2022 በአሜሪካ ኦሪገን በተካሄደው የዓለም አትሌቲክስ ሻምፒዮና ውድድር ወቅት ለተሳተፉ የቡድን አባላት ውድድሩ ከተጠናቀቀ በኋላ ተጨማሪ 5 ቀን አበል ያለ አግባብ $20,450 ለቡድኑ ማበረታቻ ተብሎ ክፍያ የተፈጸመ መሆኑ ተረጋግጧል ይላል የፌዴራል ዋና ኦዲተር ሪፖርት። ሪፖርቱን ተከትሎ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከኢትዮጵያ አትሌቲክስ ፌዴሬሽን የተሰጠ ምንም አይነት ይፋዊ ምላሽ የለም። የኢትዮጵያ ብሔራዊ ቡድን በሁሉም የዕድሜ እርከኖች ሊኖረው በሚገባው የጨዋታ መንገድ ዙሪያ በተለያዩ ጊዜያት የኢትዮጵያ ወንዶች ብሔራዊ ቡድንን የመሩ አሰልጣኞችን ያሳተፈ የውይይት መድረክ በጁፒተር ሆቴል ተከናወነ። የኢትዮጵያ እግር ኳስ ፌዴሬሽን በ2029 ጠንካራ ብሔራዊ ቡድን ለመፍጠር የያዘውን ራዕይን ለማሳካት የተለያዩ ተግባራትን እያከናወነ የሚገኝ ሲሆን ከነዚህም መካከል ከታዳጊዎች እስከ ዋናው ብሔራዊ ቡድን ድረስ ወጥ የሆነ የጨዋታና የስልጠና መንገድ በመቅረጽ ስራ ላይ ማዋል እንደሚገኝበትም ተገልጿል። የዚህ ስትራቴጂክ እቅድ በኢትዮጵያ እግር ኳስ ፌዴሬሽን የቴክኒክ አማካሪ አምሳሉ ፋንታውን መሪነት እየተከናወነ የሚገኝ ሲሆን የጨዋታው ውቅር ወይም ጌም ሞዴል በመቅረጽ በወጥነት ተፎካካሪ ብሔራዊ ቡድን በተለያዩ የዕድሜ እርከኖች መፍጠርን ያለመ ነው ተብሏል። የዚህ አካል በሆነው መርሃ ግብር በተለያየ ጊዜያት የኢትዮጵያ ብሔራዊ ቡድንን ያሰለጠነው አሰልጣኞች ተሞክሯቸውን በማካፈል ለሚዘጋጀው ሰነድ ግብዓት የሚሆኑ ሀሳቦችን ያነሱ ሲሆን በብሔራዊ ቡድን ቆይታቸው ቡድናቸውን በምን መልኩ እንደገነቡ፣ የሚመርጡት የጨዋታ ዘይቤ፣ የነበራቸው ጠንካራና ደካማ ጎንና መሰል ተሞክሯቸውን አጋርተዋል። በቀጣይ ምን አይነት የስልጠና መንገድና የጨዋታ ውቅር ቢኖር ውጤታማ መሆን እንደሚቻል አስተያየታቸውን ያካፈሉት አሰልጣኞቹ ካቀረቧቸው ገለጻዎች በተጨማሪም ከሙያ ባልደረቦች
ተወካዮቻቸው ለቀረቡላቸው ጥያቄዎች ማብራሪያ ሰጥተዋል። በውይይቱ መድረኩ ላይ የቀድሞ የኢትዮጵያ ብሔራዊ ቡድን አሰልጣኞች የሆኑት ሰውነት ቢሻው፣ ውበቱ አባተ፣ አብርሃም መብራቱ፣ አሸናፊ በቀለ፣ ዮሐንስ ሳሌ፣ ስዩም ከበደና የወቅቱ የብሔራዊ ቡድኑ አሰልጣኝ መሳይ ተፈሪን ጨምሮ በርካታ የሚመለከታቸው አካላት ተሳትፈዋል። በዚህ የውይይት መድረክ የተነሱ ሀሳቦች እየተዘጋጀ ለሚገኘው የጨዋታ ውቅር ወይም ጌም ሞዴል ሰነድ ግብዓት እንደሚሆን የተገለጸ ሲሆን ይህን መሰል የቀድሞ ብሔራዊ ቡድን አሰልጣኞችን ለመጀመሪያ ጊዜ ያገናኘው መድረክ በቀጣይም ተጠናክሮ እንደሚቀጥል ከስፍራው ያገኘነው መረጃ ያመላክታል። የፊፋ ክለቦች ዓለም ዋንጫ ሲቀጥል ፒኤስጂ እና ባየር ሙኒክ ተጋጣሚዎቻቸውን በማሸነፍ ወደ ሩብ ፍጻሜው ተቀላቀሉ። ፓሪስ ሰን ዠርመን በዓለም የክለቦች ዋንጫ ሩብ ፍጻሜ የገባ ሲሆን የሊዮኔል ሜሲውን ክለብ ኢንተር ማያሚን ከውድድሩ ማሰናበት ችሏል። በሜርሴዴስ ቤንዝ ስታዲየም ኢንተር ማያሚን የገጠመው የአውሮፓ ሻምፒዮንስ ሊጉ አሸናፊ ፒኤስጂ ተጋጣሚውን 4-0 በሆነ ሰፊ ውጤት አሸንፏል። የፈረንሳዩ ክለብ ከፍተኛ ብልጫ በወሰደበት የመጀመሪያው አጋማሽ አራቱንም ግቦች ማስቆጠር ሲችል ፖርቹጋላዊ አማካይ ጃኦ ኔቬስ 2 ግቦችን ሲያስቆጥር አሽራፍ ሀኪሚና የኢንተር ማያሚው ተከላካይ ቶማስ አቪልስ በራሱ ላይ ቀሪዋን ግብ ከመረብ አሳርፈዋል። በሌላ ጨዋታ ባየር ሙኒክ ፍላሚንጎን በማሸነፍ ለሩብ ፍጻሜ ትኬት መቁረጡን አረጋግጧል። ምሽት 5 ሰዓት ላይ በሃርድ ሮክ ስታዲየም በተደረገው ጨዋታ ባየር ሙኒክ 4-2 አሸንፏል። 60 ሺህ ተመልካቾች በታደሙበት ጨዋታ ሃሪኬን 2 ግቦችን ሲያስቆጥር ሊዮን ጎሬስካና ፑልጋር በራሱ መረብ ላይ ቀሪዋን ግብ ለባየር ሙኒክ አስቆጥረዋል። በሩብ ፍጻሜው ባየር ሙኒክ ከፒኤስጂ የሚያደርጉት ጨዋታ የሚጠበቅ ሲሆን ከወዲሁ ከፍጻሜ በፊት የሚደረግ ፍጻሜ ተብሏል። ውድድሩ ዛሬም ሲቀጥል ምሽት 4 ሰዓት ላይ ኢንተር ሚላን ከፍሉሜንሴ ሲገናኙ ሌሊት 10 ሰዓት ላይ ማንቸስተር ሲቲ ከሳውዲው አልሂላል የሚገናኙ ይሆናል። የለንደኑ ክለብ ቼልሲ አጥቂ ለማስፈረም መስማማቱ ተነገረ። ቼልሲ በኒውካስትል በጥብቅ ሲፈለግ የነበረውን የ23 ዓመቱ ብራዚላዊ የብራይተን አጥቂ ጃኦ ፔድሮን ለማስፈረም መስማማቱ ዘ አትሌቲክ ዘግቧል። ቼልሲ ለተጫዋቹ ከ50 ሚሊዮን ፓውንድ በላይ የዝውውር ገንዘብ እንደሚከፍል የሚጠበቅ ሲሆን ተጫዋቹም የ7 ዓመት ውል በሰማያዎቹ ቤት ለመፈረም ከስምምነት ደርሷል ይለናል የዘ አትሌቲክ ዘገባ። የምዕራብ ለንደኑ ክለብ ቼልሲ ከቦሩሲያ ዶርትመንድ የክንፍ ተጫዋቹን ጄሚ ቤኖ ጌትስን ለማስፈረም መስማማቱ ይታወሳል። ካልቨርት ሌዊን ከኤቨርተን ጋር ተለያየ። እንግሊዛዊ የፊት መስመር አጥቂ ዶሚኒክ ካልቨርት ሌዊን ኮንትራቱ መጠናቀቁን ተከትሎ ከኤቨርተን ጋር መለያየቱን በይፋ አስታውቋል። ዶሚኒክ ካልቨርት ሌዊን ከ9 ዓመት ቆይታ በኋላ ኤቨርተንን በነፃ ዝውውር የሚለቅ ሲሆን የ8 ዓመቱ አጥቂ ዶሚኒክ ካልቨርት ሌዊን በተጠናቀቀ የውድድር ዓመት በተደጋጋሚ ጉዳቶች ምክንያት ለቡድኑ በቂ ግልጋሎት መስጠት ያልቻለ ሲሆን ተጫዋቹ በኤቨርተን የ9 ዓመት ቆይታው 274 ጨዋታዎችን አከናውኖ 71 ግቦችን ማስቆጠርም ችሏል። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘን።